ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው አጫጭር ስፖርታዊ መረጃዎቻችን ትራንስፈር አፕዴቶችንና ማንቸስተር ዩናይትድን በተመለከተ የወጡ ዘገባዎች አሉ። እነሱን አጠር አድርጌ ወደ እናንተ ይዤ መጥቻለሁ። ውድ አድማጮቼ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቦቻችሁን በኮሜንት ሴክሽን ላይ አስቀምጡልን። ወደ ዜናዎቻችን ስናልፍ እንግዲህ በመጀመሪያም ዴይሊ ስታር የተባለው ድረገጽ ከዘገበው መረጃ እንጀምራለን። እንደ ዴይሊ ስታር ዘገባ ከሆነ ማንቸስተር ዩናይትዶች የቀድሞውን የቶተንሃም አጥቂ አሁን ላይ በባየር ሙኒክ ቤት እጅግ በጣም አስደናቂ የሚባል አቋሙን እያሳየ የሚገኘውን ሃሪ ኬንን ለማስፈረም ፍላጎት ማሳየት መጀመራቸው ተዘግቧል። እንደሚታወቀው የማንቸስተር ዩናይትድ ስምና የሃሪ ኬን ስም መያያዝ ከጀመረ ዛሬ አዲስ አይደለም። በእርግጥ ከሁለት ዓመት በፊት ማንቸስተር ዩናይትዶች ሃሪ ኬንን ከቶተንሃም የሚያስፈርሙበት ሰፊ እድል ነበራቸው። ራሱ ሃሪ ኬንም ወደ ማንቸስተር ዩናይትድ የመምጣት ፍላጎት አሳይቶ ነበር። ነገር ግን ቶተንሃሞች በጊዜው እንግዲህ ውዱና ምርጡ አጥቂያቸውን ለፕሪሚየር ሊግ ተቀናቃኝ ክለብ እንግዲህ ለመሸጥ ከ120 ሚሊዮን ፓውንድ በላይ መጠየቃቸውን ተከትሎ ማንቸስተር ዩናይትዶች ራሳቸውን ከዝውውሩ ለማግለል ችለዋል ማለት ነው። ቶተንሃሞች በጊዜው የነበራቸው አቋም በእንግሊዝ ፕሪሚየር ሊግ የትኛውም ተቀናቃኝ ክለብ ከመጣ ሃሪ ኬንን ለመሸጥ ከ120 ሚሊዮን ፓውንድ በላይ እንደሚጠይቁ ነው የተዘገበው። ነገር ግን ከእንግሊዝ ፕሪሚየር ሊግ ውጪ የሆኑ የአውሮፓ ክለቦች ከመጡ 100 ሚሊዮን ፓውንድ ከቀረበላቸው ሃሪ ኬንን እንደሚሸጡት በተደጋጋሚ የቶተንሃሙ አለቃ ዳኒ ሌቪ መናገራቸውን ተከትሎ ዩናይትዶች እንግዲህ 29 ዓመት ለሞላው ተጫዋች ከ120 ሚሊዮን ፓውንድ በላይ ማውጣት ሪስክ ነው በማለታቸው ምክንያት ሃሪ ኬንን ሳያስፈርሙ ቀርተዋል። በጊዜው የማንቸስተር ዩናይትድ አሰልጣኝ የነበረው ኤሪክ ቴናግ እንግዲህ ሃሪ ኬን እንዲመጣለት በጣም ከፍተኛ ፍላጎት አሳይቶ ነበር። ለማንቸስተር ዩናይትድ ኃላፊዎችን በተደጋጋሚ ጥያቄዎችን ሲያቀርብ ነበር። ነገር ግን በጊዜው የነበረው የማንቸስተር ዩናይትድ አስተዳደር በነ ጆን ሙርቶ የሚመራው የማንቸስተር ዩናይትድ አስተዳደር ለሃሪ ኬን 120 ሚሊዮን ፓውንድ ለማውጣት እንግዲህ ፍቃደኛ አልሆኑም። ስለዚህ ባየር ሙኒኮች 100 ሚሊዮን ፓውንድ ሂሳብ ይዘው በመምጣት ሃሪ ኬንን አስፈርመውታል። እንደሚታወቀው ሃሪ ኬን ባየር ሙኒክን ከተቀላቀለ በኋላ ባለፉት 2 ዓመታት የቡንደስሊጋው ከፍተኛ ጎል አስቆጣሪ በመሆን እንዲሁም በቻምፒዮንስ ሊግ ላይ በርከት ያሉ ጎሎችን በማስቆጠር ሃሪ ኬን የወጣበትን ብር በሚገባ ለባየር ሙኒኮች እየመለሰላቸው ይገኛል። በዚህ ዓመት እንኳን ሃሪ ኬን የሚገርም አስደናቂ አቋም እያሳየ ነው የሚገኘው። በእያንዳንዱ ጨዋታዎች ላይ እንግዲህ ጎሎችን ሳያስቆጥር ወይም አሲስቶችን ሳያደርግ አይወጣም። የሚገርም የጎል አዳኝ ነው ሃሪ ኬን እንደሚታወቀው። ስለዚህ ሃሪ ኬን በሚቀጥለው ዓመት በ2026 የክረምት የዝውውር መስኮት ከባየር ሙኒክ ጋር ያለው ኮንትራት ይጠናቀቃል። ባየር ሙኒኮችም ተጨማሪ ኮንትራቶችን ይሰጡታል ተብሎ አይጠበቅም። ስለዚህ በሚቀጥለው ዓመት ክረምት ላይ እንግዲህ ሃሪ ኬን ከኮንትራት ነፃ ስለሚሆን ሃሪ ኬንን ለማስፈረም ከሚፎካከሩ ክለቦች መካከል አንዱ ማንቸስተር ዩናይትድ ነው ተብሎ እየተዘገበ ይገኛል። እንደሚታወቀው ማንቸስተር ዩናይትድ አሁንም ቢሆን በአጥቂ መስመር ላይ ሁነኛ ጎል አዳኝ ካጣ ሰንበትበት ብሏል። ከሩበን ቫን ፐርሲ በኋላ እንግዲህ ማንቸስተር ዩናይትዶች በአመት ከ20 ጎል በላይ የሚያስቆጥርላቸው ሁነኛ ጎል አዳኝ ካጡ እንግዲህ 10 ዓመታት ተቆጥረዋል። ስለዚህ ማንቸስተር ዩናይትዶች በዛ ቦታ ላይ እንግዲህ በአጥቂ ስፍራ ላይ በጣም አቅም ያላቸው ፖቴንሻል የሆኑ ወጣት አጥቂዎችን ማምጣት ቢችሉም ነገር ግን አሁን ላይ ማንቸስተር ዩናይትድ ለወጣት ተጫዋቾች ምቹ ስፍራ እንዳልሆነ እንግዲህ በሚገባ እየታየ ይገኛል። ብዙ ታለንት ያላቸው ወጣት ተጫዋቾች እየመጡ የሚባክኑበት ቦታ ሆኗል። ለዚህም ደግሞ እንደ ትልቅ ምክንያት የሚጠቀሰው ቡድኑ እንግዲህ በተረጋጋ ኢንቫይሮንመንት ላይ አለመገኘቱና ከደጋፊውና ከሚዲያው የሚመጣው ጫና ወጣት ተጫዋቾች እንግዲህ በማንቸስተር ዩናይትድ ቤት ራሳቸውን አደላድለው ሴትል አድርገው አቅማቸውን እንዳያሳዩ እንቅፋት እየሆነባቸው ይገኛል። ራስመስ ሆይሉንድ እንግዲህ በዛው ሃሪ ኬን ወደ ባየር ሙኒክ በተዘዋወረበት የክረምት የዝውውር መስኮት ላይ ማንቸስተር ዩናይትዶች ሃሪ ኬንን ለማስፈረም ቶተንሃምን ሲጠይቁ ቶተንሃሞች 120 ሚሊዮን ፓውንድ እና ከዛ በላይ ስለጠየቋቸው 29 ዓመት ለሞላው ተጫዋች ሪሴል ቫልዩ ለሌለው ተጫዋች ይህን ያክል ገንዘብ አንከፍልም በማለት ፊታቸውን ወደ ራስመስ ሆይሉንድ ወደ አትላንታው አጥቂ በማዞር ራስመስ ሆይሉንድን በጊዜው እንግዲህ በ19 ዓመቱ በ72 ሚሊዮን ፓውንድ ማንቸስተር ዩናይትዶች ማስፈረማቸው ይታወሳል። ራስመስ ሆይሉንድ ወደ ማንቸስተር ዩናይትድ ከመጣ በኋላ
በመጀመሪያው አመትና በሁለተኛው አመት ላይ እንግዲህ ጥሩ የሚባሉ እንቅስቃሴዎችን ማሳየት ቢችልም ከጊዜ በኋላ ግን እንደሚጠበቀው መጎልበት አልቻለም። ስለዚህ ዩናይትዶች ከሱ የሚፈልገውን ግልጋሎት ስላላገኙ ስፔሻሊ አሰልጣኝ ሩበን አሞሪም ወደ ዩናይትድ ከመጡ በኋላ ራስመስ ሆይሉንድ አቋሙ እጅግ በጣም በመውረዱ ምክንያት አምና በፕሪሚየር ሊግ 32 ጨዋታዎችን አድርጎ 4 ጎሎችን ብቻ በማስቆጠሩ ምክንያት ዩናይትዶች እንግዲህ እሱን በቀጣይ ዘመናት ላይ የማንቸስተር ዩናይትድን አጥቂ ይመራል ብለው ስላላመኑበት ለናፖሊ በውሰት ሸኝተውታል ማለት ነው። ነገር ግን በዛው ራስመስ ሆይሉንድን ባዘዋወሩበት የክረምቱ የዝውውር መስኮት ሃሪ ኬንን የማስፈረም ትልቅ እድል ነበራቸው። ምናልባት ሃሪ ኬን ለዩናይትድ ፈርሞ ቢሆን ኖሮ አሁን ላይ በዩናይትድ ቤት የምናያቸው የሚሳቱ ኳሶች፣ ሚስ የሚደረጉ ኳሶችና በአጥቂ ምክንያት ዩናይትድ እየተቸገረበት ያለበትን ያንን ክፍተት በሚገባ መሙላት ይችላል። ነገር ግን ዝውውሩ እንዳይካሄድ የቶተናሙ ኃላፊ ዳኒ ሌቪ ትልቅ እንቅፋት በመሆን እንግዲህ ሃሪ ኬንን ለየትኛውም ለእንግሊዝ ተቀናቃኝ ክለብ አልሸጠውም በማለት ወደ ሙኒክ ሸኝተውታል ማለት ነው። አሁን እንግዲህ በባየር ሙኒክ ቤት በአጠቃላይ 100 ጨዋታዎችን አድርጎ ወደ 104 ጎሎችን ያስቆጠረው እንግዲህ ሃሪ ኬን አሁን በሚቀጥለው አመት ኮንትራቱ ሲጠናቀቅ አውት ኦፍ ኮንትራክት ስለሚሆን ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም እንቅስቃሴ ያደርጋል ተብሎ ይጠበቃል። ማንቸስተር ዩናይትድ ብቻ ሳይሆን የቀድሞ ክለቡ ቶተናም ሳይቀር ሃሪ ኬንን በድጋሚ ለማስፈረም ከሚፈልጉ ክለቦች መካከል አንዱ እንደሆነ እየተዘገበ ይገኛል። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት እንግዲህ ጥሩ አጥቂ ቢያመጡም ወጣት አጥቂ ቢያመጡም እንግዲህ ቤንጃሚን ሼሽኮ በማንቸስተር ዩናይትድ ቤት ለመላመድ ትንሽ ጊዜ እንደሚያስፈልገው እየተመለከትን እንገኛለን። እንደሚታወቀው ማንቸስተር ዩናይትዶች ወጣት ተጫዋቾችን ያመጣሉ ስፔሻሊ በአጥቂ ስፍራ ላይ። ነገር ግን እነኛ በአጥቂ ስፍራ ላይ የሚመጡ ወጣት ተጫዋቾች ከደጋፊውና ከሚዲያው ብዙ ነገር ኤክስፔክት ስለሚደረግባቸው እንደሚሰጣቸው ኤክስፔክቴሽን አቅማቸውን ለማሳየት እጅግ በጣም እየተቸገሩ ይገኛሉ። ስለዚህ ማንቸስተር ዩናይትዶች ሃሪ ኬን በፕሪሚየር ሊጉ ላይ በቂ የሚባል ልምድ ያለው ፕሪሚየር ሊጉን በሚገባ የሚያውቀውና የነገሰበት ሊግ ስለሆነ ሃሪ ኬንን ቢያገኙ ዩናይትዶች አይጠሩም። ምናልባት በጃንዋሪ ዝውውር መስኮት ወይም ደግሞ በሚቀጥለው አመት የዝውውር መስኮት ሃሪ ኬንን ለማስፈረም በእርግጠኝነት ከሚንቀሳቀሱ ክለቦች መካከል እንደ ዴይሊ ስታር ዘገባ ከሆነ ማንቸስተር ዩናይትድ አንዱ ነው ሲል መረጃውን ዘግቦታል ማለት ነው። እንደሚታወቀው ባየር ሙኒኮች ሃሪ ኬንን ሲያስፈርሙ በኮንትራቱ ላይ 57 ሚሊዮን ዩሮ ውል ማፍረሻ ወይም ሪሊዝ ክሎዝ አስቀምጠዋል። ይህንን ውል ማፍረሻ የሚከፍል የትኛውም ክለብ ካለ ሃሪ ኬንን መውሰድ ይችላል። ነገር ግን የትኛውም ክለብ በዚህ ሰዓት 32 ዓመት ለሞላው ተጫዋች 57 ሚሊዮን ዩሮ ከፍሎ ሃሪ ኬንን ማስፈረም የሚፈልግ የለም። ራሱ የቀድሞ ክለቡም ቶተናምም ቢሆን ሃሪ ኬን ኮንትራቱን ከጨረሰ በኋላ ፍሪ ኮንትራክት ወይም አውት ኦፍ ኮንትራክት በሚሆንበት ጊዜ ላይ በነፃ ዝውውር መስኮት ለማስፈረም ነው ፍላጎት ያላቸው። ማንቸስተር ዩናይትድም ቢሆን ለሃሪ ኬን ገንዘብ ከፍሎ ሃሪ ኬንን ለማስፈረም ፍላጎት ይኖረዋል ተብሎ አይጠበቅም። ነገር ግን በሚቀጥለው አመት ኮንትራቱ ሲጠናቀቅ አውት ኦፍ ኮንትራክት በሚሆንበት ጊዜ በፍሪ ኮንትራክት ሃሪ ኬንን ለማስፈረም ከሚጫረቱ ወይም ከሚፎካከሩ ክለቦች መካከል ዩናይትዶች በቀዳሚ ስፍራ ላይ ተቀምጠዋል ማለት ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ ቴሌግራፍ ያስነበበውን መረጃ እንመለከታለን። እንደ ቴሌግራፍ ዘገባ ከሆነ ማንቸስተር ዩናይትዶች በ2026 የ6 ቁጥር የአማካይ ሚና ማስፈረም ከሚፈልጉ ክለቦች መካከል በቀዳሚነት ስማቸው ተዘርዝሮ ይገኛል ማለት ነው። ማንቸስተር ዩናይትዶች እንግዲህ በዚህ በ6 ቁጥር ቦታ ላይ ሊያስፈርሟቸው ከሚፈልጉ አማካዮች መካከል የሶስት ተጫዋቾች ስም በብዛት እየተጠቀሰ ይገኛል። በቀዳሚነት እንግዲህ የካሜሮኑ ኢንተርናሽናል የብራይተኑ ተጫዋች ካርሎስ ባሌባ ቀዳሚውን ስፍራ ይዞ ይገኛል። ከዛም በመቀጠል እንግዲህ የፓላሱ ተጫዋች አዳም ዋርተን እንግሊዛዊ ኢንተርናሽናል በሁለተኛ ደረጃ ይቀመጣል። ሶስተኛም እንግዲህ የኖቲንጋም ፎረስቱ ተጫዋች ኢሊየት አንደርሰን በማንቸስተር ዩናይትድ ራዳር ውስጥ ከሚገኙ ሶስት ተጫዋቾች መካከል እነኚህ ይገኙበታል ማለት ነው። ስለዚህ ማንቸስተር ዩናይትዶች በእርግጠኝነት በሚቀጥለው አመት ወይም የ2026 አመት እንደገባ በጃንዋሪ የዝውውር መስኮት ወይም በክረምቱ የዝውውር መስኮት ከነኚህ ከሶስቱ ተጫዋቾች ሁለቱን እንደሚፈልጉ እየተዘገበ ይገኛል። ዩናይትዶች እንደሚታወቀው አሁን ካርሎስ ካሲሚሮም እድሜው ስለገፋ በሚቀጥለው አመትም አውት ኦፍ ኮንትራክት በመሆን ዩናይትድን በነጻ ዝውውር ስለሚለቅ እንዲሁም ብሩኖ ፈርናንዴዝም ማንቸስተር ዩናይትድን በመልቀቅ ወደ ሳውዲ አረቢያ ክለቦች የመሄድ እድሉም አሁን በጣም እየሰፋ ስለመጣ ዩናይትዶች እንግዲህ የሁለቱን ተጫዋቾች ሚና ለመተካት በትንሹ ሁለት ተጫዋች እዛ ቦታ ላይ ማስፈረም ይፈልጋሉ። የካርሎስ ባሌባ ነገር ኦልሞስት የተረጋገጠ እንደሆነ እንግዲህ በብዙ ሚዲያዎች እየተዘገበ ይገኛል። ምክንያቱም ተጫዋቹ
በማንቸስተር ዩናይትድ በክረምት እጅግ በጣም ተፈልጎ ነበር። ተጫዋቹም ወደ ማንቸስተር ዩናይትድ ለመሄድ በግል ጥቅም በኮንትራት እንግዲህ ሙሉ ለሙሉ ስምምነት ላይ ደርሶ ብራይተኖች ግን ይህን ተጫዋች ለመሸጥ ምንም አይነት ፍላጎት ስላላሳዩ ለተጨማሪ አንድ አመት በክለባቸው እንዲቆይ ፍላጎት በማሳደራቸው ምክንያት ዝውውሩ ሳይሳካ ቀርቷል። እንግዲህ በባለፈው ጨዋታ ብራይተን ከቶተናም ጋር በተጫወተበት አምስተኛ ሳምንት የፕሪሚየር ሊግ ጨዋታ በኋላ ፖስት ማች ፕሬስ ኮንፈረንስ ላይ የብራይተኑ አሰልጣኝ እንግዲህ ፋቢያን ሄርዝለር አንድ አስተያየት ሰጥተው ነበር። እንግዲህ ካርሎስ ባሌባ በክረምቱ የዝውውር መስኮት በማንቸስተር ዩናይትድ ተፈልጎ ወደ ማንቸስተር ዩናይትድ ማቅናት ፈልጎ ነገር ግን ይህ ዝውውር ሳይሳካለት በመቅረቱ ምክንያት በዘንድሮ አመት እያሳየ በሚገኘው አቋሙ ላይ ትልቅ ተጽዕኖ ፈጥሮበታል ሲል በግልጽ አስተያየቱን ሰጥቷል ማለት ነው። ነገር ግን ካርሎስ ባሌባ በዘንድሮ የዝውውር እንግዲህ በዘንድሮ ሲዝን በብራይተን ጥሩ ብቃቱን እንዲያሳይና ወደ ቀድሞ ፎርሙ እንዲመለስ ሁላችንም ልንረዳው ይገባል ሲል ፋቢያን ሄርዝለር አስተያየት መስጠቱን ተከትሎ ብዙ ሚዲያዎች እንግዲህ ተጫዋቹ ማንቸስተር ዩናይትድን የመቀላቀል ከፍተኛ ፍላጎት እንዳለው እየዘገቡ ይገኛሉ። ማንቸስተር ዩናይትዶች በእርግጠኝነት ካርሎስ ባሌባን በጃንዋሪ የዝውውር መስኮት ወይም በሚቀጥለው አመት የክረምቱ የዝውውር መስኮት ለማስፈረም ከፍተኛ እድል ያላቸው ክለቦች ተደርገው ይቆጠራሉ። ተጫዋቹም ቢሆን ማንቸስተር ዩናይትድን መቀላቀል ይፈልጋል። ማንቸስተር ዩናይትድን ከልቡ የሚያደንቀውና የሚወደው ክለብ ነው። ነገር ግን ሊቨርፑሎች ከቅርብ ሳምንታት ወዲህ ካርሎስ ባሌባን እንግዲህ እየተከታተሉት እንደሚገኙና በመልማያቸው አማካኝነት ካርሎስ ባሌባን ለማስፈረም የቅርብ ክትትል እያደረጉ እንደሚገኙ ይጠበቃል። ስለዚህ ማንቸስተር ዩናይትዶች ካርሎስ ባሌባን ለማስፈረም ምንም እንኳን የተጫዋቹን እሺታና የተጫዋቹን ፈቃደኝነት ቢያገኙም ነገር ግን ሊቨርፑሎች ተጫዋቹን ከፈለጉት ከብራይተኖች ጋር ተደራድረው እንግዲህ ከማንቸስተር ዩናይትድ ጋር ብርቱ ፉክክር ሊያደርጉ እንደሚችሉ ይጠበቃል ማለት ነው። ስለዚህ ዩናይትዶች ሌላ ተቀናቃኝ ክለብ መጥቶባቸዋል እንግዲህ ካርሎስ ባሌባን ለማስፈረም ነገር ግን የተጫዋቹ ፍላጎት ማንቸስተር ዩናይትድን ብቻ መቀላቀል መሆኑን ተከትሎ ምናልባት ሊቨርፑሎች ከዝውውሩ ራሳቸው ሊያገሉ የሚችሉበት እድል አለ ተብሎ እየተገመተ ይገኛል ማለት ነው። አሁንም ቢሆን ካርሎስ ባሌባን ለማስፈረም ከፍተኛ ግምት የተሰጠው ክለብ ማንቸስተር ዩናይትድ ነው ማለት ነው። ሌላኛው በዩናይትድ የሚፈለገው ተጫዋች እንግሊዛዊው ኢንተርናሽናል የ21 አመቱ ተጫዋች እንግዲህ የፓላሱ ተጫዋች አዳም ዋርተን ነው። አዳም ዋርተን እንደሚታወቀው በማንቸስተር ዩናይትድ ራዳር ውስጥ ከሚገኝ ተጫዋች መካከል አንዱ ነው። ይሄ ተጫዋች በዩናይትድ ብቻ አይደለም የሚፈለገው፣ በሊቨርፑል ይፈልጋል፣ በዋናነት ደግሞ በቸልሲ ይፈልጋል። እንዲሁም ሪያል ማድሪድ ከቅርብ ጊዜ ጀምሮ ደግሞ የተጫዋቹ አድናቂና ፈላጊ ክለብ ሆኖ መጥቷል። ነገር ግን ማንቸስተር ዩናይትዶች አዳም ዋርተንን ስለማግኘታቸው ከተጫዋቹ በኩል ያገኙት ምንም አይነት ኮንፊርሜሽን የለም። ተጫዋቹ በእርግጠኝነት ይህንን ክለብ መቀላቀል እፈልጋለሁ ብሎ የተናገረው ነገር የለም። ነገር ግን ፓላሶች ለዚህ ተጫዋች ከ100 ሚሊዮን ፓውንድ በላይ እንደሚፈልጉ እየተዘገበ ይገኛል። ስለዚህ ተጫዋቹን በፕሮጀክት ማሳመን የቻለና ፓላሶች የሚፈልጉትን ገንዘብ መክፈል የቻለ ክለብ ተጫዋቹን አስቀድሞ ሊያስፈርመው እንደሚችል እየተገመተ ይገኛል። ተጫዋቹን በጣም በጥብቅ ከሚፈልጉ ክለቦች መካከል አንዱ የእንግሊዙ ክለብ የለንደኑ ክለብ ቸልሲ ነው። ቸልሲ ተጫዋቹን የረጅም ጊዜ አድናቂዎች እንደሆኑ እየተዘገበ ይገኛል። ስፔሻሊ የቸልሲው አሰልጣኝ ኢንዞ ማሬስካ የተጫዋቹ የረጅም ጊዜ አድናቂ ናቸው ተብሎ ነው እየተገመተ ወይም እየተዘገበ የሚገኘው። ስለዚህ ቸልሲዎች ምናልባት በጃንዋሪ የዝውውር መስኮት ካልሆነም በክረምቱ የዝውውር መስኮት አዳም ዋርተንን ለማስፈረም ከማንቸስተር ዩናይትድ እንግዲህ ከሌሎች ክለቦች ከሪያል ማድሪድ ጋር ፉክክር ሊያደርጉ እንደሚችሉ ይጠበቃል። ዩናይትዶች ከተሳካላቸው ካርሎስ ባሌባንም አዳም ዋርተንንም ሁለቱንም በማስፈረም የረጅም ጊዜ የአማካዮቻቸው መፍትሄ ለማድረግ እቅድ መያዛቸው ተዘግቧል። በእርግጠኝነት ግን ዩናይትዶች ያሳኩታል ተብሎ አሁን ላይ የተዘገበ የሚገኘው ዝውውር የካርሎስ ባሌባን ዝውውር ነው። ለዚህም እንደ ምክንያትነት የተጠቀሰው የተጫዋቹ ግልጽ ፍላጎት ነው። ተጫዋቹ በግልጽ ዩናይትድን መቀላቀል እንደሚፈልግ ለባየር ሙኒክ እንግዲህ ለብራይተን ኃላፊዎች በግልጽ መናገሩን ተከትሎ በክረምቱ የዝውውር መስኮት እንግዲህ እንዲለቁት ጫና ማድረጉን ተከትሎ ካርሎስ ባሌባን በእርግጠኝነት ዩናይትዶች በሚቀጥለው አመት ያስፈርሙታል ተብሎ ይጠበቃል ማለት ነው። ስለዚህ ዩናይትዶች ካርሎስ ባሌባን እንግዲህ ማስፈረማቸውን ከተጫዋቹ በኩል ኮንፊርሜሽን ቢያገኙም ነገር ግን አዳም ዋርተንን ስለማስፈረማቸው እርግጠኞች አይደሉም። ስለዚህ ከቸልሲ ከሊቨርፑልና ከሪያል ማድሪድ ጋር ማንቸስተር ዩናይትዶች ብርቱ ፍክክር ይገጥማቸዋል ተብሎ ይጠበቃል ተብሎ ተዘግቧል ማለት ነው። መረጃውን ያጋራን ቴሌግራፍ ነው።
ወደ ሌላኛው መረጃችን ስናልፍ እንግዲህ ከጣሊያን አካባቢ ስፖርታዊ መረጃዎችን እንግዲህ በመልቀቅ የሚታወቀው ናፖሊስታ በመባል የሚታወቀው ድረገጽ እንግዲህ ማንቸስተር ዩናይትዶች የኢንተር ሚላኑን ተከላካይ ፍሬድሪኮ ዲማርኮን ለማስፈረም በከፍተኛ ሁኔታ ክትትል እያደረጉበት እንደሚገኙ ተዘግቧል። ተጫዋቹ እንግዲህ በጃንዋሪ የዝውውር መስኮት ኢንተር ሚላንን ሊለቅ የሚችልበት እድል ሰፊ ነው ተብሎ እየተዘገበ ይገኛል። በኮንትራቱ ላይ የቀረው 18 ወር ብቻ ነው። ስለዚህ ኢንተር ሚላኖች ይህን ተጫዋች ለመሸጥ እንግዲህ ጃንዋሪ የዝውውር መስኮት አመቺ ጊዜ ነው ተብሎ እየተዘገበ ይገኛል። ምናልባት ወደ ክረምት የዝውውር መስኮት የተጫዋቹን ዝውውር የሚያዘዋውሩት ከሆነ ኢንተር ሚላኖች ከተጫዋቹ የሚፈልጉትን ገንዘብ ለማግኘት ይቸገራሉ ተብሎ ይጠበቃል። ስለዚህ ኢንተር ሚላኖች ይህን ተጫዋች ለመሸጥና ከተጫዋቹ የሚፈልጉትን ገንዘብ ለማግኘት አመቺው የሚባለው ጊዜ መጪው የጃንዋሪ የዝውውር መስኮት ወይም የጥሩ የዝውውር መስኮት ነው ተብሎ እየተዘገበ ይገኛል። ይሄ የ27 ዓመት ተከላካይ እንግዲህ በማንቸስተር ዩናይትድ ስካውቶች እየታደነ ይገኛል። ተጫዋቹን እንግዲህ ማንቸስተር ዩናይትዶች የሃሪ ማጓየር የረጅም ጊዜ ተተኪ በማድረግ ወደ ዩናይትድ ቤት እንዲመጣ ይፈልጋሉ ተብሎ ነው የተዘገበው ማለት ነው። ስለዚህ ማንቸስተር ዩናይትዶች ምናልባት በጃንዋሪ ዝውውር መስኮት ለማስፈረም ሙከራ ከሚያደርጓቸው ተጫዋቾች መካከል አንዱ የኢንተር ሚላኑ የመሃል ተከላካይ ፍሬድሪኮ ዲማርኮ ይገኝበታል ተብሎ እየተዘገበ ይገኛል ማለት ነው። እንደ ትራንስፈር ኒውስ ላይፍ ዘገባ ከሆነ እንግዲህ ሩበን አሞሪም የተጫዋቹ የረጅም ጊዜ አድናቂ ነው ተብሎ የሚዘገብለት ከስፖርቲንግ ሊዝበን ቤት ጀምሮ ይህን ተጫዋች ያውቀዋል። ስፔሻሊ ደግሞ እሱ ለሚከተለው ለ3-4-3 ፎርሜሽን እጅግ በጣም ተስማሚው ተጫዋች ነው ተብሎ ነው እየተዘገበ የሚገኘው። ስለዚህ ሃሪ ማጓየር ምናልባት በሚቀጥለው ዓመት አውት ኦፍ ኮንትራክት በመሆን ማንቸስተር ዩናይትድን የሚለቅበት እድል ሰፊ ስለሆነ የሃሪ ማጓየር የረጅም ጊዜ ተተኪ በመሆን ወደ ዩናይትድ ቤት እንዲመጣ ሩበን አሞሪም ይፈልጋል ተብሎ ተዘግቧል ማለት ነው። ስለዚህ ማንቸስተር ዩናይትዶች ምናልባት በጃንዋሪ ዝውውር መስኮት በጣም እነሱ በሚፈልጉት ርካሽ በሚባል ዋጋ ፍሬድሪኮ ዲማርኮን ማግኘት የሚችሉ ከሆነ ከኢንተር ሚላን ይህን ተጫዋች ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል ሲል ናፖሊስታ የተባለው ድረገጽ እንግዲህ ይህንን መረጃ አጋርቶናል ማለት ነው። ወደ ሌላኛው ዩናይትድን ወደሚመለከተው መረጃ ስናልፍ ዘሰን ያወጣውን መረጃ እንመለከታለን። እንደሚታወቀው ዘሰን ብዙ ጊዜ የሚያወጣቸው መረጃዎች እጅግ በጣም ታማኝ የሚባሉ ባይሆኑም ነገር ግን በመረጃነት የምንይዛቸው ናቸው ማለት ነው። ማንቸስተር ዩናይትዶች አዲስ በረኛ ቢያስፈርሙም ሴኒ ሌሜንስን እንግዲህ ከሮያል አንትወርፕ ቢያስፈርሙም አሁን እንደ አሰልጣኝ ሩበን አሞሪም እምነት ከሆነ ሴኒ ሌሜንስ በማንቸስተር ዩናይትድ ቤትና በእንግሊዝ ፕሪሚየር ሊግ እስኪላመድ ጊዜዎችን ስለሚወስድበት አሁን ላለባቸው ለበረኛ ችግር እንግዲህ ሌላ ተጨማሪ በረኛ በጃንዋሪ ዝውውር መስኮት እንዲያመጡላቸው ፍላጎት አሳይተዋል ተብሎ እየተዘገበ ይገኛል። ስለዚህ ማንቸስተር ዩናይትዶች በጃንዋሪ ዝውውር መስኮት እንግዲህ ሁነኛ በሚባል ወይም ጥሩ በሚባል የዝውውር ገንዘብ አማራጭ በረኛ የሚያገኙ ከሆነ ሌላ ልምድ ያለው ግብ ጠባቂ ሊያስፈርሙ የሚችሉበት እድል አለ ተብሎ እየተዘገበ ይገኛል። ሴኒ ሌሜንስ የማንቸስተር ዩናይትድ የወደፊት እቅድ ነው ተብሎ ነው እየተወራ የሚገኘው። ስለዚህ በዚህ ዓመት በማንቸስተር ዩናይትድ ዋናው ቡድን ውስጥ ተሰልፎ የማንቸስተር ዩናይትድ ወሳኝ በረኛ የሚሆንበት እድል ጠባብ ነው ተብሎ እየተዘገበ ይገኛል። ስለዚህ ዩናይትዶች ተጫዋቹ ላይ ጫና ማሳደር አልፈለጉም። ቀስ እያሉ ቡድኑን ሊያላመዱት እንዲሁም ፕሪሚየር ሊጉን ሊያላመዱት እቅድ መያዛቸው ነው እየተዘገበ የሚገኘው። ስለዚህ ማንቸስተር ዩናይትዶች በጃንዋሪ ዝውውር መስኮት ሌላ ልምድ ያለው ግብ ጠባቂ ለማምጣት እንቅስቃሴ ያደርጋሉ ተብሎ ይጠበቃል ሲል ዘሰን ስፖርት መረጃውን ዘግቦታል ማለት ነው። እንደ ቶክ ስፖርት ዘገባ ከሆነ ማንቸስተር ዩናይትዶች ምናልባት በጃንዋሪ ዝውውር መስኮት ወይም በሚቀጥለው ዓመት የዝውውር መስኮት ልምድ ያለው ግብ ጠባቂ ለማምጣት ማይክ ሜኛን የተባለውን የኤሲ ሚላኑን ግብ ጠባቂ ይመለከታሉ ተብሎ ይጠበቃል። እንደሚታወቀው ባለፈው የክረምቱ የዝውውር መስኮት የተጫዋች ወደ ቼልሲ ለመዘዋወር በከፍተኛ ሁኔታ ስሙ ሲያያዝ ነበር። ቼልሲዎችም ለዚህ ተጫዋች እስከ 14 ሚሊዮን ዩሮ ያቀረቡ ቢሆኑም ነገር ግን ኤሲ ሚላኖች ለተጫዋቹ ከ25 ሚሊዮን ዩሮ በላይ መፈለጋቸውን ተከትሎ እንግዲህ ተጫዋቹ ቼልሲዎች ሳያስፈርሙ ቀርተዋል ማለት ነው። በኋላ ላይ እንደወጡ ሪፖርቶች ከሆነ ማይክ ሜኛን እንግዲህ እስከ 50 ሚሊዮን ዩሮ እንደጠየቁበት ነው ኤሲ ሚላኖች እየተዘገበ የሚገኘው። ለዚህም እንደ ምክንያትነት ያነሱት
ከሁለት ዓመት በፊት አንድሬ ኦናና ከኢንተር ሚላን ወደ ማንቸስተር ዩናይትድ ሲዘዋወር 43 ሚሊዮን ፓውንድ ተከፍሎበታል። ዩናይትዶች 43 ሚሊዮን ፓውንድ በመክፈል ነው እንግዲህ አንድሬ ኦናናን ከኢንተር ሚላን ወደ ዩናይትድ ያዘዋወሩት ማለት ነው። ስለዚህ ማይክ ሜኛን ያለው ግብ ጠባቂ ያለው የግብ ጠባቂ ብቃትና ያለው ልምድ ከእንግዲህ ከአንድሬ ኦናና ስለማያንስ እኛም ይህን ተጫዋች እንግዲህ ከ50 ሚሊዮን ዩሮ በታች አንሸጠውም በማለት ለቼልሲዎች ቁርጥ ያለ አቋማቸውን በማሳየታቸው ምክንያት ቼልሲዎች ተጫዋቹን ለማስፈረም ያላቸውን ፍላጎት በመተው ራሳቸውን ከዝውውሩ አግለዋል ማለት ነው። ነገር ግን ተጫዋቹ በኮንትራቱ ላይ አንድ አመት ኮንትራት ብቻ ስለቀረው በሚቀጥለው አመት የዝውውር መስኮት እንግዲህ አውት ኦፍ ኮንትራት ስለሚሆን በነፃ ዝውውር መስኮት ይህን ተጫዋች ለማስፈረም ከሚጫረቱ ክለቦች መካከል አንዱ የእንግሊዙ ክለብ ማንቸስተር ዩናይትድ እንደሆነ እየተዘገበ ይገኛል። አሁን ልምድ ያለው ግብ ጠባቂ በማውጣት እየተሰቃየ የሚገኘው ማንቸስተር ዩናይትድ ምናልባት ማይክ ሜኛንን በጃንዋሪ ዝውውር መስኮት በርካሽ አማራጭ የሚያገኘው ከሆነ ይሞክራል ተብሎ ይጠበቃል። ነገር ግን በጃንዋሪ ዝውውር መስኮት የማይሳካለት ከሆነ በሚቀጥለው አመት የክረምቱ የዝውውር መስኮት ላይ ተጫዋቹ አውት ኦፍ ኮንትራት ስለሚሆንም ወይም ከኤሲ ሚላን ጋር ያለው ኮንትራት ስለሚጠናቀቅ ተጫዋቹን ለማስፈረም ከሚንቀሳቀሱ ወይም ከሚጫረቱ ክለቦች መካከል ዩናይትዶች አንዱ ይሆናሉ ተብሎ ይጠበቃል ሲል ቲም ቶክ የተባለው ድረገጽ እንግዲህ መረጃውን አስነብበዋል ማለት ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ አማድ ዲያሎን የተመለከተ መረጃ እናገኛለን። እንደሚታወቀው አማድ ዲያሎ በባለፈው ማንቸስተር ዩናይትድ ከቼልሲ ጋር በኦልድ ትራፎርድ ባደረገው ጨዋታ እንግዲህ ከጨዋታው በኋላ ከአሌሃንድሮ ጋርናቾ ጋር በመልበሻ ቤት ፎቶ በመነሳት ማሊያ በመቀያየር እንግዲህ ይሄ ምስል በማህበራዊ ሚዲያ ላይ መዘዋወሩን ተከትሎ ከማንቸስተር ዩናይትድ ደጋፊዎች ከፍተኛ የሆነ አቢዩዝ ደርሶበታል ተብሎ ነው እየተዘገበ የሚገኘው። በቅርብ ጊዜያት ውስጥ በ3 በ4 ቀን ውስጥ እንግዲህ አማድ ዲያሎ የኢንስታግራም ፖስቶቹን ጠቅላላ በማጥፋት ፎቶዎቹን ዲሌት በማድረግ ኢንስታግራሙን ብሎክ አድርጎታል ተብሎ ተዘግቧል። ለዚህም እንደ ምክንያትነት የተጠቀሰው የማንቸስተር ዩናይትድ ደጋፊዎች ስፔሻሊ በማህበራዊ ሚዲያ ላይ የሚንቀሳቀሱ የማንቸስተር ዩናይትድ ደጋፊዎች እንዴት ከአሌሃንድሮ ጋርናቾ ጋር ፎቶ ትነሳለ፣ እንዴትስ ማሊያ ትቀያየራለ በማለት እንግዲህ በፖስት በሚያደርጋቸው ምስሎች ላይ ገብተው ስድብ እንደሰደቡትና በጣም አቢዩዝ እንዳደረጉት ነው እየተዘገበ የሚገኘው። በዚህም አማድ ዲያሎ ተናዶ እንግዲህ ኢንስታግራም ላይ ያሉ ፖስቶቹን ሁሉ በማጥፋት የኢንስታግራም ገጹን ላልተወሰነ ጊዜ ብሎክ አድርጎታል ማለት ነው። ስለዚህ እንደ ዘሰን ስፖርት ዘገባ ከሆነ ማንቸስተር ዩናይትዶች አማድ ዲያሎ ከደጋፊ የደረሰበትን አቢዩዝ የሆነ የሚያደርግ ስድብን በተመለከተ እንግዲህ ተጫዋቹን ለመከላከል ተጫዋቹን ለማጽናናት ሞክረዋል ተብሎ ነው እንግዲህ እየተዘገበ የሚገኘው። በእርግጥ ተጫዋቹ ያደረገው ነገር ትክክል አይደለም። ስፔሻሊ አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ጋር በክረምቱ የዝውውር መስኮት እጅግ በጣም ከፍተኛ ሰጣ ገባ ውስጥ በመግባት የማንቸስተር ዩናይትድን ደጋፊዎችና የማንቸስተር ዩናይትድ የክለቡን ክብር በሚነካ መንገድ ነው ማንቸስተር ዩናይትድን የለቀቀው። በዚህ ምክንያት የማንቸስተር ዩናይትድ ደጋፊዎች አሌሃንድሮ ጋርናቾ ላይ ጥርስ ነክሰውበታል፣ ጠምደውታል። በማህበራዊ ሚዲያ ላይ በመግባት እንግዲህ የተለያዩ ስድቦችን ይሰድቡታል። ስለዚህ ከዚህ ማንቸስተር ዩናይትድን ከርቶ ማንቸስተር ዩናይትድና ደጋፊዎቹ ንቆ ከወጣ ተጫዋች ጋር እንዴት ፎቶ ትነሳለ፣ እንዴትስ ማሊያ ትቀያየራለ በማለት የማንቸስተር ዩናይትድ ደጋፊዎች አማድ ዲያሎ ላይ ከፍተኛ የስድብ ናዳ እንዳወረዱበትና በማህበራዊ ሚዲያ ላይ ገብቶ እንግዲህ የተለያዩ ስድቦችንና አቢዩዞችን እንዳደረሱበት መረጃዎች ወጥቷል ማለት ነው። በዚህ ምክንያት አማድ ዲያሎ ተናዶ የማህበራዊ ሚዲያ ላይ የሚገኙ ኢንስታግራም ላይ የሚገኙ ፎቶዎቹን ጠቅላላ እንዳጠፋና ምስሎቹን በማጥፋት ኢንስታግራሙን ብሎክ እንዳደረገ በቅርብ ጊዜ ውስጥ ተመልክተናል ማለት ነው። ማንቸስተር ዩናይትዶች ሶሻል ሚዲያ ላይ የደረሰበትን አቢዩዝ በመረዳት አማድ ዲያሎን ለመከላከልና ከጫና ነፃ ለማድረግ እንግዲህ ሙከራዎችን እያደረጉ ነው ሲል ዘሰን ስፖርት ይህንን መረጃ አውጥቶታል ማለት ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ ማንቸስተር ዩናይትዶች በዚህ በተጀመረው የ2025 የ2026 የውድድር አመት ላይ ያስመዘገቧቸው ያሉ ስታቶች እንግዲህ እጅግ በጣም አስገራሚ የሆኑ መጥተዋል። እንግዲህ እንደ ስካይ ስፖርት መረጃ ከሆነ ማንቸስተር ዩናይትዶች በፕሪሚየር ሊጉ ላይ ያስመዘገቡትን ራንክ ስታቶችን ለማውጣት ሞክሯል። ማንቸስተር ዩናይትዶች በፕሪሚየር ሊጉ ላይ 6 ጎሎችን አስቆጥረዋል። ስለዚህ ራንክ ሲደረጉ 6ኛ ደረጃ ላይ ተቀምጠዋል ማለት ነው። ያስመዘገቡት ኤክስጂ ወይም ደግሞ
ኤክስፔክትድ ጎሎች ጎል መሆን የሚጠበቁ ጎሎች ጎል ሊሆኑ የሚጠበቁ ጎሎችን በተመለከተ የወጣው ስታት የሚያመለክተው ዩናይትድ 10.13 ስታት ማስመዝገቡን ነው። ይህም ደግሞ በፕሪሚየር ሊግ ከሚገኙ ከየትኛውም ክለቦች ላይ በቀዳሚነት አስቀምጦታል። እንግዲህ ፕሪሚየር ሊጉን እየመራ የሚገኘው ሊቨርፑል ነው። ሊቨርፑል በ15 ነጥብ የፕሪሚየር ሊጉን የደረጃ ሰንጠረዥ እየመራ ይገኛል። ነገር ግን ሊቨርፑል ራሱ እንደ ማንቸስተር ዩናይትድ ከፍተኛ ኤክስጂ አላስመዘገበም። ስለዚህ ማንቸስተር ዩናይትድ ከፕሪሚየር ሊግ ክለቦች መካከል ከየትኛውም ክለብ እንዲሁም ከመሪውም ከሊቨርፑል በላይ ከፍተኛ ኤክስጂ ያስመዘገበ ክለብ በመሆን በአንደኛ ደረጃ ተቀምጧል። ቶታል ሹትን ስንመለከት ማንቸስተር ዩናይትዶች ባለፉት 5 የፕሪሚየር ሊግ ጨዋታዎች ላይ 81 የሚጠጉ ቶታል ሹቶችን ማድረግ ችለዋል ማለት ነው። በዚህም አሁንም በፕሪሚየር ሊግ በአንደኛ ደረጃ ላይ ተቀምጧል። የትኛውም የፕሪሚየር ሊግ ክለብ የፕሪሚየር ሊጉ መሪም ሊቨርፑልም ሳይቀር እንግዲህ የማንቸስተር ዩናይትድን ያክል ቶታል ሹት አላስመዘገበም። ዩናይትዶች 81 ሹቶችን በማድረግ በአንደኛ ደረጃ ላይ ተቀምጠዋል ማለት ነው። ሹት ኮንቨርሽን ሬትን ስንመለከት 7.4% ሹት ኮንቨርሽን ሬት ነው ዩናይትድ ያስመዘገበው። በዚህም ደግሞ ደካማ የሚባል ቁጥር ነው ያስመዘገበው። 17ኛ ደረጃ ላይ ተቀምጧል። ሹት ኦን ታርጌት ላይ ስንመጣ እንግዲህ 22 ሹት ኦን ታርጌቶችን ዩናይትዶች ማድረግ ችለዋል። በዚህም ደግሞ 4ኛ ደረጃ ላይ ተቀምጧል በፕሪሚየር ሊግ። ቶታል ፋስት ብሬኮችን ስንመለከት ዩናይትዶች 8 ቶታል ፋስት ብሬኮችን በማድረግ እንግዲህ 8 ስታቶችን አስመዝግበዋል። በፕሪሚየር ሊጉ 3ኛ ደረጃ ላይ የሚገኘው ቢግ ቻንሶችን ስንመለከት ዩናይትዶች ትላልቅ የሚባሉ የጎል እድሎችን 11 የሚጠጉ የጎል እድሎችን ፈጥሯል። በዚህም በፕሪሚየር ሊግ 4ኛ ደረጃ ላይ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ እና የሩበን አሞሪም ቡድን በሚዲያው ላይ እንደሚደርስበት ትችት አይደለም ቁጥሮቹ የሚናገሩት የተሻለ መሆኑ ነው። እንግዲህ ዩናይትድ የተሻለ ቡድን መሆኑን ቁጥሮቹ ያመለክታሉ። ከአንዳንድ ጥቂት ስታቶች በቀር ከቶታል ኮንቨርሽን ሬት እና እንዲሁም ደግሞ ካስቆጠሯቸው ጎሎች በቀር ሌሎች በኤክስፔክትድ ጎል፣ በቶታል ሹት፣ በቶታል ፋስት ብሬክ እንዲሁም በሹት ኦን ታርጌት እና በቢግ ቻንስ ዩናይትድ እንግዲህ ጥሩ ደረጃ ላይ የሚገኝ ክለብ መሆኑን ቁጥሮች ያመለክታሉ ማለት ነው። የማንቸስተር ዩናይትድ ኃላፊዎችም እንግዲህ እነኚህን ስታቶች በሚገባ አናላይዝ ካረጉ በኋላ ነው ለአሰልጣኝ ሩበን አሞሪም ጊዜ መስጠት እንዳለባቸው እየተሰማቸው የሚገኘው። ስለዚህ የማንቸስተር ዩናይትድ አመራሮች አሰልጣኝ ሩበን አሞሪምን በቅርብ ሳምንታት ውስጥ የማባረር ምንም አይነት ፍላጎት የላቸውም። በሱ ጀርባም እንግዲህ ሌሎች አሰልጣኞችን ስለመቅጠር እየተነጋገሩ አይደለም። ለዚህም እንደ ምክንያትነት የሚጠቀሰው እንግዲህ ቡድኑ እያስመዘገበ የሚገኘው አሁን የነገርኳቸው አይነት ቁጥራዊ መረጃዎች የዩናይትድ አመራሮች እጅግ ተስፋ ሰጥቷቸዋል። ስለዚህ ዩናይትዶች እንደሚሞክሯቸው ሹት እንደሚያደርጓቸው ኳሶች እንዳስመዘገቡት ኤክስጂ እነኚህን ቁጥሮች ወደ ጎልነት መቀየር ቢችሉ ቡድኑ ወደ አሸናፊነት እንደሚመጣ ሰር ጂም ራትክሊፍ ያምናሉ ተብሎ ተዘግቧል። ስለዚህ ዩናይትዶች እንግዲህ የጎል ማግባት ችግራቸውን የሚቀርፉ ከሆነ ወይም ደግሞ የሚያገኟቸውን የጎል አጋጣሚዎች ወደ ጎልነት የሚቀይሩ ከሆነ እንዲሁም ደግሞ ሹት ኮንቨርሽን ሬታቸውን ከፍ የሚያደርጉ ከሆነ ዩናይትዶች ብዙ ጎሎችን ማስቆጠር ይችላሉ። ብዙ ጎሎችን ካስቆጠሩ ደግሞ ጨዋታዎችን በማሸነፍ ነጥቦችን ማግኘት ይችላሉ ማለት ነው። ስለዚህ የቡድኑም ደረጃ እየተሻሻለ እንደሚመጣ የማንቸስተር ዩናይትድ አመራሮች እምነት አላቸው ተብሏል። ስለዚህ አሰልጣኝ ሩበን አሞሪምን የሚደግፉ የማንቸስተር ዩናይትድ አመራሮች እንደነ ኦማር ቤራዳ፣ ጄሰን ዊልኮክስ እና የሰር ጂም ራትክሊፍ አስተዳደር እንግዲህ ቁጥሮችን በመተንተን አናሊሲስ በመስራት እንግዲህ ዩናይትድ እያስመዘገበ ያለው ቁጥር በፕሪሚየር ሊጉ ከሚገኙ ክለቦች ከየትኛውም ክለቦች ቢሻል እንጂ አያንስም በማለት እንዲህ አይነት እምነት እንዳላቸውና ያሉባቸውም ድክመቶች እንግዲህ በቅርብ ጊዜያት ውስጥ ተሻሽለው ዩናይትድ ጥሩ ውጤት የሚያስመዘግብ ክለብ እንደሚሆን እምነት እንዳላቸው እየተዘገበ ይገኛል ማለት ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ በታሪክ ውስጥ ማንቸስተር ዩናይትድ አንድ ትልቅ የሚባል ስታት ያለው ክለብ ሆኖ እናገኘዋለን። እንግዲህ ይህንን መረጃ ትራንስፈር ኒውስ ላይፍ ነው እንግዲህ የዘገበው። ትራንስፈር ኒውስ ላይፍ ይህንን መረጃ ሲያወጣው እንግዲህ በታሪክ ውስጥ ምርጡ የሚባለው 3 የአጥቂ ጥምረት የትኛው ይመስላችኋል የሚል ጥያቄ ከጠየቀ በኋላ በማንቸስተር ዩናይትድ የሚገኙ እንግዲህ ከ1960 እስከ 1970ዎቹ ባሉት 10 ዓመታት ላይ የማንቸስተር ዩናይትድን የአጥቂ መስመር የመሩት 3ቱ ተጫዋቾች ዴኒስ ሎ፣ ቦቢ ቻርልተን እና እንግዲህ ጆርጅ ቤስት በታሪክ ውስጥ ከሚገኙ 3 ምርጥ የአጥቂ ጥምረቶች መካከል የሚስተካከለው እንደሌለ ይህንን መረጃ አውጥቷል ማለት ነው። እነኚህ 3 ተጫዋቾች
ተጫዋቾች እንግዲህ በወርቃማዎቹ የሰር ማትስ በዝቢ እንግዲህ ማንቸስተር ዩናይትድን ወደ ታላቅነት የመሩትና ማንቸስተር ዩናይትድ የመጀመሪያውን የአውሮፓ ሻምፒዮንስ ሊግ ለማንቸስተር ዩናይትድም እንዲሁም በእንግሊዝ ፕሪሚየር ሊግ ታሪክም የመጀመሪያውን የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሳው የሰር ማትስ በዝቢ ቡድን ላይ የሚገኙት እነኚህ ሶስት ተጫዋቾች በ10 ዓመታት ውስጥ 3 ባለንዶሮችን ማሸነፍ ችሏል። እንግዲህ አንድ ቡድን እየተጫወቱ ዴኒስ ሎ በ1964 የመጀመሪያውን ባለንዶር ማሸነፍ ችሏል። ከሁለት ዓመት በኋላ ቦቢ ቻርልተን በ1966 ሁለተኛውን ባለንዶር ማሳካት ችሏል። ሶስተኛውን እንግዲህ ጆርጅ ቤስት በ1968 ከሁለት ዓመት በኋላ ሶስተኛውን ባለንዶር በማሳካት እነኚህ ሶስት ተጫዋቾች ለአንድ ክለብ እየተጫወቱ የአንድን ክለብ ያጥቂን መስመር እንግዲህ ለሶስት እየመሩ ሶስቱም ተጫዋቾች ባለንዶር ማሳካት እንግዲህ በታሪክ የመጀመሪያው ተጫዋች ነው። እንግዲህ በእግር ኳስ ታሪክ ውስጥ በአንድ ክለብ ውስጥ የተጫወቱ ሶስት ተጫዋቾች ባለንዶር ያሳኩ ተጫዋቾች የሉም። በሪያል ማድሪድም በባርሴሎናም በየትኛውም አውሮፓ ውስጥ በሚገኙ ትላልቅ ክለቦችም ቢፈለግ ሶስት ተጫዋቾች አንድ ላይ የተጫወቱ ሶስቱም ባለንዶር በተናጠል ያነሱበት የታሪክ አጋጣሚ የለም። ስለዚህ ማንቸስተር ዩናይትድ በታሪክ ውስጥ የመጀመሪያው ክለብ ሆኖ ቀጥሏል ማለት ነው። ስለዚህ እነኚህ ሶስት ተጫዋቾች ዴኒስ ሎ፣ ቦቢ ቻርልተን እና ጆርጅ ቤስት በማንቸስተር ዩናይትድ እየተጫወቱ የማንቸስተር ዩናይትድን የአጥቂ መስመር እየመሩ ሶስቱም በተናጠል ለየብቻቸው ባለንዶር በማንሳት እንግዲህ በታሪክ ብቸኛዎቹ ተጫዋቾች በመሆን ሪከርዱን ጨብጠው ይገኛሉ ማለት ነው። ማንቸስተር ዩናይትዶችም ለዚህ ታሪካቸው እንግዲህ በኦልትራፎልድ እንግዲህ ስቴዲየም ዙሪያ ላይ ዩናይትድ ትሪኒቲ የሚል ወይም የዩናይትድ ሶስትነት የሚል ሐውልት እንዳቆመላቸው ይዘገባል። ዩናይትድ ትሪኒቲ የሚል ሐውልት ኦልትራፎልድ ላይ ከተመለከታችሁ እዛ ሐውልት ላይ የተወከሉት ጆርጅ ቤስት፣ ቦቢ ቻርልተን እና ዴኒስ ሎ ነው። ስለዚህ ለዚህ በማንቸስተር ዩናይትድ ላስመዘገቡት አስገራሚ ታሪካቸው ማንቸስተር ዩናይትዶች በኦልትራፎልድ ዙሪያ ሐውልት አቁሞላቸዋል ማለት ነው። በእግር ኳስ ታሪክ ከተመለከትናቸው የአጥቂ ጥምረቶች መካከል በተናጠል ሶስቱም ተጫዋቾች ባለንዶር በማንሳት ብቸኞቹ ተጫዋቾች እንደሆኑና በየትኛውም ክለብ ላይ እንግዲህ ሶስት የአጥቂ ጥምረት ተጫዋቾች በተናጠል ባለንዶር ያነሳ የትኛውም ክለብ ላይ እንዲህ አይነት ታሪክ አይገኝም። ማንቸስተር ዩናይትድ እንግዲህ የዚህ ታሪክ ብቸኛው ክለብ ሆኖ ቀጥሏል ሲል ትራንስፈር ኒውስ ላይፍ ነው እንግዲህ ይህንን መረጃ የዘገበው ማለት ነው። ውድ አድማጮቼ ለዛሬ የነበሩኝ አጫጭር ስፖርታዊ መረጃዎች እነዚህን ይመስላሉ። በሚቀጥሉት ቀናት ላይ ማንቸስተር ዩናይትድን በተመለከተ ሌሎች የሚወጡ መረጃዎች ሲኖሩ ፈጠን ብዬ ወደ እናንተ ይዤ የምመጣ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቦቻችሁን በኮሜንት ሴክሽን ላይ አስቀምጡልን። በሚቀጥሉት ቀናት ላይ እስክንገናኝ ሰላም ሁኑ። ባባይ